ዋትስአፕ ጋይስ እንዴት ናችሁ? ሰላም ነው አይደለ? የቴዲ አፍሮ አልበም እንደተለቀቀ ሁላችሁም ታውቃላችሁ። ቢያንስ አምስት ጊዜ ሰምቼዋለሁ አልበሙን ማለት ነው። ወደ 18 ዘፈን ነው የሚያካትተው አልበሙ አንድ ላይ። እስቲ ራንክ እናደርጋቸው ከ1 እስከ 10 ቶፕ 10 እናውጣ። እንደኔ እንደግል አስተሳሰቤ ማለት ነው። እኔ እንደሰማሁት ለኔ ከ18ቱ ምርጥ 10ዎቹ እነዚህ ናቸው። በ10ኛ ደረጃ ላይ የምናገኘው ብልጭታ ነው። የብርሃን ብልጭታ ከጥርስሽ ላይ ከከንፈርሽ መሃል። 9ኛ ደረጃ ላይ ቲንታጎ ነው። በነገራችን ላይ ምርጥ ኮላቦሬሽን ነበረ። አስጌ ደንደሾ እንደምታውቁት በወላይተኛ ዘፈን አይታማም በቅርብ ጊዜ ከመጡትና አሁንም ድረስ አሪፍ እየሰሩ ከሚገኙት አንዱ ነው አስጌ። ከሱ ጋራ ምርጥ ኮላቦሬሽን ነበራቸው። 9ኛ ደረጃ ላይ ይገኛል። በዚሁ አጋጣሚ ይህ ዘፈን አንደርሬትድ ነው ብዬ አስባለሁ። ማንም ሰው ስለዚህ ሚውዚክ እያወራ አይደለም እስካሁን። አብዛኛዎቹ ተወርተዋል። ስለዚህኛው ትራክ ግን ከአስጌ ደንደሾ ውጪ ማንም ሲያወራውና ሲያነሳ አላየሁትም። ምናልባት አውራዎች ላይቭ ሪያክት ሲያደርጉ ነበረ። እነሱ ትንሽ አንስተውት ነበረ። 8ኛ ደረጃ ላይ የምናገኘው ደግሞ የሬጌ ስልት ያለውን ስማራሴ የሚለውን ነው። ስማራሴ ምርጥ ስራ ነው። በቅናት ባዝኜ ለምን አረጃለሁ የሰው ቤት ላይ የራሴ ኖራለሁ። ቶፕ 10 ውስጥ ያላስገባውት አንድ ስራ አለ ያዞምባ የሚል እሱም ምርጥ ስራ ነው። ነገር ግን ከዚህኛው ጋራ ትንሽ ይቀራረባል። ሬጌ ናቸው ሁለቱም። ይሄኛው ስለሚበልጥብኝ ቶፕ 10 ውስጥ አስገብቸዋለሁ ማለት ነው። ስማራሴን ሰባተኛ ደረጃ ላይ የምናገኘው ደግሞ የጉራገኛ ስልት ያለውን ስምምነን ሁለቱም ያስኬዳል መሰለኝ። ቆንጆ ስራ ነው። 6ኛ ደረጃ ላይ ደግሞ የምናገኘው በመስኮቱ የሚለው ነው። እንደ ሊባኖስ እንዳማረው ዝንባ ስር ሰዶ መውደድሽ ከልቤ ሲገባ ቆንጆ ስሮ ዘፈን ነው። በጣም በርካታ ሰዎችን ወደውታል አይቻሉ ቲክቶክ ላይ። በጣም አሪፍ ስራ ነው። አሁን ምርጥ 5 ውስጥ ገብተናል። እነዚህ ለኔ ምርጡ ከቴዲ 18ቱ ዘፈኖች ምርጡ 5ቶቹ እነዚህ ናቸው። በ5ኛ ደረጃ ላይ የምናገኘው መሬማን ነው። መሬማ በነገራችን ላይ ቶፕ 10 ውስጥ መግባቱ ይቅርና ለብቻው ብንመለከተው ማስተርፒስ መሆን የሚችል ቆንጆ ስራ ነው። ክላሲካሉን ብትመለከቱት፣ ዜማውን ብትመለከቱት በጣም ወጣ ያለ ያልተለመደ ዜማ ነው። ስለዚህ ሊደነቅ ይገባል በዚህ ስራው ብቻ ማለት ነው። በጣም ሊወስድ የሚችል በጣም ስሜት ውስጥ ሊከት የሚችል እና ሪትሙ ደግሞ በጣም ደስ የሚል የሆነች የጊታር ድምፅ አለች ከስር የምትሰማ። የአረቦች ይሁን የሆነ ሀገር ባህል ይመስለኛል ከስር የምትገባ ክላሲካል አለች። እሷ በጣም ቆንጆ ነች። በሐሩሩ መንደር በሐጋይ በረሃ ኦቨርኦል ግን መሬማ በጣም ቆንጆ ስራ ነው። በ4ኛ ደረጃ ላይ ደግሞ የምናገኘው ሺ ቢባል ዘመኑ የሚለው ነው። ወደ 90ዎቹ የሚለው ማለት ነው። ሺ ቢባል ዘመኑ ፍቅሬ ሄደሽ ምቀናን ስር ይዟል በልቤ ፍቅሽ የማይዘሟርካ። በጣም ብዙ ሰዎች ወደ 90ዎቹ የሚለው ርዕስ አይተው የ90ዎቹን ትውስታ የሚመልስ መስሏቸው ነበር። ቆንጆ ስራ ነው ይሄኛውም።
ሶስተኛ ደረጃ ላይ ደግሞ የምናገኘው በጣም በርካታ ሰዎች ወደውታል ብዬ ማስበው ዝጸዳል የሚለው ነው። አፌ ተቀኘ ገርሞቱ በቷ ዝጸዳል ውበት ወሰውነቷ በጣም ቆንጆ ስራ ነው። በጣም ደስ የሚል ዜማውም ግጥሙም ክላሲካሉም ሁሉ ነገሩ ደስ የሚል በጣም ቆንጆ ስራ ነው። ሰውነቷ መልኳ ብቻ አይደል መልካምነቷ። የመጨረሻዎቹ ሁለቱ ቀርተዋል። እኔ አልበሙን እንደሰማሁት ከ18ቱ በጣም የመሰጡኝ በጣም የወደድኳቸው ሁለት ትራኮች ናቸው ያሉት። እነሱንም አንደኛና ሁለተኛ ላይ አድርጌያቸዋለሁ። በሁለተኛ ደረጃ ላይ የምናገኘው ተወዳጅ የሚለው ትራክ ነው። ተወዳጅ ከሁሉ ልዩ አድርጓ ስትፈጠር ውበቷን አይገልጸው በቃላት ላይ ቃል ብቻ። እኔ ስለዚህ ትራክ ማንም ሰው ሲያወራ ኦልሞስት አላየውም ብዬ አስባለሁ። ዩቲዩብ ላይም በተመለከቱት ከ18ቱ ሶስተኛው በደንብ ያልታየው ቪው የሌለው ተወዳጅ የሚለው ነው። አንደኛው የማረግ ጥግ የሚለው ነው። እሱ አልታየም ይባላል ከ18ቱ። ሁለተኛ ላይ ደግሞ ያልታየው አይ ቲንክ በመስኮት የሚለው መሰለኝ። ሶስተኛ ላይ በደንብ ያልታየው ተወዳጅ የሚለው ትራክ ነው። ለእኔ ግን በጣም ቆንጆ ስራ ከሚባሉት ውስጥ ሁለተኛ ላይ ያስቀመጥኩት እሱን ትራክ ነው። እንዴት አምሮባታል ዛሬስ ተለይታ ከሁሉ ሰው ሲሰራው የዋለው መልኳን እንዴት ብዬ ላወድሰው። አንደኛ ላይ ደርሰናል። በአንደኛ ደረጃ ላይ ከ18ቱ በጣም ምርጥ ስራ ብዬ ማሰበው መርከብን ነው። መርከብ የመሃለቁ ጫፍ ባይሰራ ረግቶ መርከብ ግጥም፣ ዜማ፣ ክላሲካል ሁሉ ነገሩ በጣም ደስ የሚል የማይሰለች ደጋግማችሁ ብትሰሙት ከዚህ ከ18ቱ ውስጥ በይበልጥ የሰማሁት መርከብ የሚለውን ነው። ቢያንስ አንድ 50 ጊዜ ሰምቼዋለሁ ብዬ አስባለሁ። ምንም አይሰለችም። ደጋግማችሁ ብትሰሙት መርከብ ይለያል። ምስኪኑ ልቤ ባንቺ ታምኖ ሳይበቃው። ስለዚህ የኔ ቶፕ 10 እነዚህን ይመስላሉ። ስለቀሩት ትራኮች ደግሞ አንዳንድ ነገሮችን ልበላችሁ። አንደኛው ዳስጣልን ቶፕ 10 ውስጥ ያላስገባሁት ለምንድን ነው? ግጥሙን ብንወስድ ኦልሞስት አብዛኛው ሰው ማስተርፒስ ብለው የሚገልጹት ትራክ ነው ብዬ አስባለሁ። ነገር ግን ዜማውን ኦር ደግሞ አዘፋፈኑን ክላሲካሉን ብትመለከቱት ልክ እንደና አርማሽን ብትመለከቱ ናት የሚለውን ብትመለከቱ በዚህ ሰዓት ማንም ሰው እየሰማቸው አይደለም። የሆነ ወቅታዊ አይነት ነገሮች ናቸው ብዬ አስባለሁ። ቴዲ አፍሮ ያስተሰርያልን ሲዘፍን ኦልሞስት ዛሬ ድረስ ብትሰሙት ያስተሰርያልን ኔክስት አታደርጉትም፣ ትሰሙታላችሁ። ግጥሙ፣ ዜማው፣ ክላሲካል ሁሉ ነገሩ ደስ ይላል። ዳስጣል ግን ግጥሙንም ብትመለከቱት ወደ ሁለት ጎራ መከፈላቸው አይቀርም። መሃል ገቡና አቆሙን ከዳረ የሚደግፈውም ሰው አለ፣ የሚነቅፈውም ሰው አለ። ግጥሙን ብትመለከቱ ማለት ነው። ከግጥሙ ውጭ ግን ብንመለከት ዜማውና ቅንብር ያን ያክል የሆነ ደጋግማችሁ በየቀኑ የምትሰሙት ነገር አይደለም ብዬ አስባለሁ። ለሚደግፉት ሰዎች ማለትም ግጥሙን ለሚደግፉ ይህንን ሙዚቃ ለሚደግፉ ማስተርፒስ ሊሆን የሚችል ስራ ነው ብዬ አስባለሁ። ሌላ ደግሞ ያላስገባሁት የሰርግ ዘፈኑም ነበር ጽዮን ሙሽራ የሚለው እሱን ደግሞ ያላስገባሁት እሱን ወቅታዊ ነገር ነው። ሰርግ ላይ በደንብ ሊያስጨፍር የሚችል በደንብ ሞቅ ሊል የሚችል ዘፈን ነው። ነገር ግን ወቅታዊ ነው። ሁል ጊዜ ልትሰሙት የምትችሉት ሙዚቃ ነው ብዬ አላስብም። ሌላ ደግሞ ያላስገባሁት ኢትዮሪካ የሚለው ነው። ኢትዮሪካ አሪፍ ስራ ነው። ባይዘው የሆነ ክላሲካሉ ዜማው የሆነ አፍሪካነት ስሜት አለው። በተለይ ክላሲካሉ ኦሊ ኦሊ የሚለው ፓርት ብትመለከቱ የሆነ አፍሪካ የሚሸት ሙዚቃ ነው። ነገር ግን እሱንም ሁል ጊዜ ተሰሙታላችሁ ብዬ ተስፋ አላደርግም። እሱም ወቅታዊ ነው ብዬ አስባለሁ። ኦቨርኦል ግን አሪፍ ስራ ነው። ሌላ ያላስገባሁት ታየኝ የሚል ትራክም አለ። እሱም ኦልሞስት በቃ የቴዲ ስታይል ነው። በቃ የሚታወቅ አይነት ነው።
አሪፍ ስራ ነው እኮ ባይዘዌ የናኳቸው አይደለም። ኦቨሮል 18ቱም አሪፍ ናቸው፣ ግን ይሁን ማበላለጥ ስላለብን ነው። ታየ ታየ ሲበሱሰኛ መሽቶ መሽቶ ሌትም አይተኛል። ታየ ታየ ሲበሱሰኛ። ሌላ ደግሞ ያላስገባሁት ጀንበርን ነበር። ጀንበር ኢዝ ማስተርፒስ ብዬ ማስበው ከ18ቱ ትራኮች ጀንበርን ነው። ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ዝናብ ደርቤ አይሞቀኝ ብከናነብም ተይዤ ባንቺ ሀሳብ። ግን እሱንም በቃ በየቀኑ አትሰሙትም። እኔ ቶፕ 10 ውስጥ ያስገባሁት ምን አይነት መሰላችሁ? በቃ ብትሰሙት ደጋግማችሁ ብትሰሙት ኖርማል የሆነ ዘፈን የለም። ዛሬም ነገም የዛሬ 10 ዓመትም ኤኒ ታይም ብትሰሙት በቃ ምናቸው የማይለወጥ አይነት ዘፈኖችን ነው ቶፕ 10 ውስጥ ያስገባሁት። ለዛ ነው እንጂ ጀንበር ግን ለብቻው ኢትስ ማስተርፒስ። በተለይ ደግሞ ያስገባቸው ሳውንዶች ወንዞች ይገደቡ የሚለውን አስገብቷል። ኃይለ ሥላሴን አስገብቷል። ማናቸውም ኢትዮጵያዊ ትክክል መብት እንዲኖረውና ጠዋት ዜና ስንሰማ የሆነች ክላሲካል ያለችም ድን 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 ምትለዋን ልክ እንደዛው ደግሞ ሲጀምር ራሱ መረባ ብሎ የሚጀምረው የለም የእናቶችን የሆነ ምርቃት የወሎ እናቶችን አንተ ወዲህ እርፎ መረባ አማራ፣ እስላም፣ ኦሮሞ፣ ትግሬ አይባልም። እርፎ መረባ ኢትዮጵያ ናት። እርፎ መረባ በቃ ኢትስ ማስተርፒስ ለብቻው ማለት ነው። ግን እሱም ወቅታዊ ነው እንዳልኳችሁ የኔ ቶፕ 10ኖች ዴይሊ የሚሰሙ ስራዎች ናቸው ብዬ ያስቀመጥኳቸው ስራዎች ናቸው። ለዛ ነው እንጂ ጀንበር የአልበሙ ማስተርፒስ እንደውም ጀንበር ይመስለኛል። ጀንበር ልጅ ባኔ ጀንበር ልጅ ባኔ። አንድ ደግሞ 15ኛ ላይ ያላስገባሁት እዚህ አልበም ውስጥ 15ኛ ላይ የማረግ ጥግ የሚለው አብራ ኗሪ የሚለው አይ ቲንክ ለሚስቱ የዘፈነ ይመስለኛል። አሪፍ ስራ ነው። ባት በቃ የሆነ ደጋግማችሁ የምትሰሙት አይነት ስራ አይመስለኝም። ቆንጆ ስራ ነው። ግን ዩቲዩብ ላይም በነገራችን ላይ እሱ ነው 18ኛ ደረጃ ላይ ያለው። በቪው ብትመለከቱ እሱ ነው በደንብ ያልታየው ትራክ አብራ ኗሪ የሚለው የማረግ ጥግ የሚለው የማረግ ትኩ የማረግ ታራ የማረግ ትኩ የማረግ ታራ። እኔም ቶፕ 10 ውስጥ አላስገባሁትም። ቶፕ 10 ውስጥ ይገባሉ ብዬ አላስብም። 3 ትራክ ቀርቷል። ምንድነው የቀረኝ? 3 ትራክ። ኦኬ አንድ ደግሞ የቀረው ትራክ ሳም ነው የሚለው ነው። እሱ ቆንጆ ስራ ነው ባይዞ በጣም ወድጄዋለሁ። ግን ቶፕ 10 ውስጥ ማስገባት ከብዶኝ ነው። እሱም የሬጌ ስልት አለው። ቶፕ 10 ውስጥ ያስገባሁት አንድ ሬጌ ዘፈን ስማ ራሴ የሚለው ነው። እሱ በጣም ነው የተመቸኝ። ሌሎቹ ሬጌዎች ማስገባት አልፈለኩም። በቃ ሬጌ ሲሆን በቃ ስልታቸው አንድ ነው፣ የሆነ ነገራቸው አንድ ነው። ለዛ ነው እንጂ ሳም ነው የሚለውን በጣም ቆንጆ ስራ ነው። ሳም ነው ልብሽ ሳም ነው ልብሽ። ግን ቶፕ 10 ውስጥ አይገባውም እንደኔ 2 ትራክ ምንድነው የቀረው ጋይስ? 2 ቀርቷል። ኦኬ ሌላ ደግሞ የቀረው እሱም ሬጌ ነው። በነገራችን ላይ ወደ 5-6 የሚሆኑት ሬጌ ናቸው። ያዞምባ ሚልም አለ፣ እሱም ሬጌ ነው። እሱንም አላስገባሁትም። ግን እሱም ቆንጆ ስራ ነው ባይዞ በጣም ምርጥ ስራ ነው። በቡታ ኢያሪኮ ፈርሶ ያዞምባ የግናድ እስኪዳኝ በራማምባ ፈርሶ። በተለይ ደግሞ መልእክቱ መጨረሻ ላይም ጽፎታል። በሀገራችን ውስጥ ለሚሞቱት ሰዎች መታሰቢያ ይሆንልኝ ብሎ ጽፎታል። መልእክቱ በጣም ቆንጆ ነው። ስልቱም ደስ ይላል። ቆንጆ ስራ ነው። ቶፕ 10 ውስጥ ግን ያው ብዙ 18 ትራክ ነው አስቡት እንግዲህ። ቶፕ 10 ውስጥ ማስገባት በጣም ስለሚከብድ ነው። አንድ ትራክ ቀረ ጋይስ። ምንድነው የቀረን? ታየኝ የሚለው ስለሱ አውርቻለሁ እንዴ? ታየኝ እሱ ነው የቀረው መሰለኝ አይ ቲንክ። እሱም አሪፍ ነው። በቃ የቴዲ አይነት ሙድ ናቸው። በቃ የምትደነቁበት አይነት አይደለም፣ አዲስ ነገር አይደለም። ከቴዲ የሚጠበቅ አይነት ስራ የለም። በቃ የቴዲማ ይችን ይችላል ብላችሁ የምታስቡት እንደዛ ነው ጋይስ። አልበሙ ኦቨሮል ቆንጆ ስራ ነው። በነገራችን ላይ በጣም ብዙ ሰው ፈርቶለት ነበረ። ማለትም አንድ እድሜውም እየገፋ ነው። እንደ ድሮ
ፕራይሙ ላይ አይደለም። ፕራይሙ አይ ቲንክ ያስተሰርያልና ጥቁር ሰው ነው ብዬ አስባለሁ የቴዲ አፍሮ ፕራይም። ሰው አሁን እድሜው እየገፋ ስለሆነም ኦልሞስት ምናልባት የመጨረሻው አልበም ሊሆን ይችላል እየተባለ ይገኛል። ከዛ አንጻር ተፈርቶለት ነበረ። አሪፍ ይሰራ ይሁን ትንሽ የወረደ ነገር ሰርቶ ደግሞ ከክብሩ ዝቅ ሊሆን የሚል በጣም ብዙ ፍራቻ ነበር። ነገር ግን ኦቨርኦል ቆንጆ አልበም ነው ብዬ ተስፋ አደርጋለሁ። ከሁሉ ግን እኔ የተመቸኝ መቼም ሊሰለቸኝ የማይችለው ብዬ ማስበው መርከብን ነው። መርከቢዝ ማስተርፒስ ለኔ ቦይ ብቀድለት እንባዬ ፈሶ የማይበቃው ወፍጭጭጭ እስኪል ቆሜ ነው ሌቱን ማነጋው። ኢቶሪካ ይህንን ይመስላል በእኔ አተያይ። እናንተስ የትኛውን ትራክ ወደዳችሁ? በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።